ዛሬ በመላው ዓለም የእልልታና የደስታ ድምጽ መሰማት ነበረበት ይላሉ በርካቶች። የኢድ አልፈጥር ጨረቃ ስትወጣ ሙስሊሙ ማህበረሰብ እንኳን አደረሳችሁ የተባባለ በፍቅርና በሰላም የሚቀባበልባት ዕለት ነበረች ይላሉ በትካዜም። ግን የዘንድሮ የኢድ ጨረቃ የምትወጣው በደመና ሳይሆን በሚሳኤል ጭስ ተሸፍና ነው። በኳታር ሰማይ ላይ የሚታየው ብርሃን የፈነዳው ርችት ሳይሆን የንጹሃን ህልምን የሚያቃጥል በሚሳኤል አረር የነደደ እሳት ነው። ዓለም ኢድ ሙባረክ ስትል መካከለኛው ምስራቅ ግን በቃኝ እያለች በሲኦል ነበልባል ውስጥ ትገኛለች። አሜሪካ፣ እስራኤልና ኢራን ዓለምን ወደማይመለስበት የጥፋት አፋፍ ይዘዋት እየወረዱ ባሉበት በዚህ አስከፊ ወቅት ኢድ የደስታ በዓል ወይስ የለቅሶ ዋዜማ? የበርካቶች ጥያቄ ነው። የመካከለኛው ምስራቅ የቀውሶች ማዕበል ዓለም በግርግር አፋፍ ላይ አቆሟታል። መጋቢት 10 ቀን 2018 እንደ ኢትዮጵያ አቆጣጠር ጎህ ሲቀድ የመካከለኛው ምስራቅ ሰማይ በተለመደው የፀሐይ ብርሃን ሳይሆን በሚሳኤሎች ደማቅ ብልጭታ በጭስ ጭጋግ ተሸፍኖ አድሯል። በትላንትናው ምሽት በኳታርና በጎረቤት ሀገራት ላይ የተሰነዘረው መጠነ ሰፊ የሚሳኤል ጥቃት ቀጠናውን ብቻ ሳይሆን መላው ዓለም ወደማይታወቅበት ስጋት ምስቅልቅል ውስጥ ከቶታል። እንደ አልጀዚራና አልአረቢያ ዘገባዎች ከሆነ የኳታር ዋና ከተማ ዶሃን ጨምሮ ቁልፍ የኢነርጂ ማዕከላት የከባድ ሚሳኤሎች ኢላማ ሆነዋል። ለዓመታት የዲፕሎማሲ ድልድይ ሆና ያገለገለችው ኳታር ትላንት ምሽት ግን የጦርነቱ እምብርት ሆና አድራለች። የነበልባሉ ድምቀትና የፍንዳታው ኃይል የባህረ ሰላጤውን ውሃ ሲያናውጠው ንጹሃን ዜጎች በከፍተኛ ድንጋጤ ውስጥ መውደቃቸው የአይን እማኞች ገልጸዋል። ወርልድ ሞኒተርና ፖለቲኮ ወቅታዊ ሁኔታውን ሲተነትኑት ይህ ግጭት በኢራን በአሜሪካና በእስራኤል መካከል ለዓመታት የቆየውን የሻከረ ግንኙነት ወደ ለየለት ጦርነት መሸጋገሩን ያሳያል ብለዋል። የኢራን አቋም አስፈሪ ደረጃ ላይ ደርሷል። ቴህራን ጥቃቱን የመከላከያ እርምጃ ስትል ብታሞካሸውም በምዕራባውያን ዘንድ ግን ቀጠናውን የማተራመስ ስልት ተደርጎ ተወስዷል። እስራኤልና የአሜሪካ ምላሽም እስራኤል ቀይ መስመሩ ታልፏል ስትል፣ ዋይት ሃውስ ደግሞ ወታደራዊ ዝግጅቱን ወደ ከፍተኛ ደረጃ አሳድጎታል። የሚድል ኢስት ዘገባ እንደሚያመለክተው ይህ የጠላ ጦርነት ወደ ቀጥተኛ ጦርነት ማምራቱን ዓለም አቀፉ የነዳጅ ገበያና የጸጥታ መዋቅር ክፉኛ እያናጋው ይገኛል። ጦርነቱ ከህንፃዎች መፍረስና ከንብረት ውድመት ባለፈ በሰው ልጅ ልብ ውስጥ የማይከስም ጠባሳ እየጣለ ነው። የምዕራባውያን የዜና አውታሮች እንደሚሉ ከሆነ ዓለም አቀፉ ማህበረሰብ ይህንን ሲኦላዊ ጉዞ ለማቆም ያለውን አቅም በየቀኑ እያመነመነው መጥቷል። የሀገራቱ መሪዎች በዲፕሎማሲያዊ ጠረጴዛ ፋንታ በሚሳኤል አረር መነጋገራቸው መጪው ጊዜ ምን ሊሆን እንደሚችል ትልቅ ጥያቄ ፈጥሯል። ዛሬ በኳታር የታየው ትዕይንት የጥፋት ምልክት ብቻ ሳይሆን የሰው ልጅ በገዛ እጁ እየቆፈረ ያለውን የጥፋት ጉድጓድ ማሳያ ነው ሲሉ የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። በዓለም ላይ ካሉ ሰላማዊና በኢኮኖሚ የበለጸጉ ሀገራት አንዷ የሆነችው ኳታር በአንድ ምሽት የጦርነት ሲኦል ሆና አድራለች። አልጀዚራና አልአረቢያ እንደዘገቡት የኳታር ግዙፍ የጋዝ ማከማቻዎች፣ ስልታዊ ቦታዎች በሚሳኤል አረር ጋይተዋል። ይህ ጥቃት ግን የኳታር ብቻ አይደለም፣ የዓለም የፖለቲካ ሚዛንን የሰበረ መላውን መካከለኛው ምስራቅ ወደማይታወቅ ጥልቅ ገደል የከተተ ክስተት ነው። ፖለቲኮና ወርልድ ሞኒተር እንደሚተነትኑት ይህ ግጭት በድንገት የተከሰተ ሳይሆን ለዓመታት ሲብላላ የቆየ የጥላቻ ውጤት ነው። ኢራን የመከላከያ እርምጃ ስትል የጠራቸው ይህ ጥቃት በእስራኤልና በአሜሪካ በኩል ደግሞ የማይመለስ ቀይ መስመር ተደርጎ ተወስዷል። ዋይት ሃውስ በወታደራዊ ዝግጁነቱ ወደ ከፍተኛ ደረጃ ሲያድግ፣ የእስራኤል መከላከያ ኃይል ደግሞ አጸፋዊ እርምጃው ታሪክ የማይረሳው እንደሚሆን አስጠንቅቋል። ኢራን የክልላዊ የበላይነት ፍላጎትና የሚሳኤል አቅሟ፣ እስራኤል የህልውና ስጋትና የቴክኖሎጂ የበላይነቷ፣ አሜሪካ ደግሞ በመካከለኛው ምስራቅ ያላት የጂኦ ፖለቲካ ፍላጎት፣ የጦር ሰፈሮቿ ስጋት። ሚድል ኢስት አይ እንደዘገበው ለዓመታት የቆዩት የዲፕሎማሲ ጥረቶች ሁሉ በአንድ ምሽት የጭስ ሲሳይ ሆነዋል። ታላላቅ ሀገራት ዓለምን ወደ ሰላም ከመምራት ይልቅ ወደ ሲኦል ይዘዋት እየወረዱ እንደሆነ የበርካታ የዜና አውታሮች ስጋት ነው። የተባበሩት መንግስታት ድርጅት አቅም ማጣትና የሀያላን ሀገራት እልህ የንጹሃንን ህይወት ለከባድ አደጋ አጋልጦታል። አልጀዚራ በሰብአዊ ቀውሱ ላይ ሲያተኩር፣ ፖለቲኮ ደግሞ በስትራቴጂካዊ ውድቀቱ ላይ ያተኩራል። ዛሬ ኳታር ነዳለች። ነገስ የትኛው ሀገር ይሆን ቀጣይ እጣ ፈንታውን የሚጎነጨው? የጦርነት ካልቆመ ውጤቱ የመካከለኛው ምስራቅ መፈራረስ ብቻ ሳይሆን የዓለም ስጋት መናጋት
ነው። የሰው ልጅ በገዛ እጁ የጥፋት ጉድጓድ እየቆፈረ ባለበት በዚህ ወቅት ዓለም ዳግም ሰላም ታገኝ ይሆን ወይስ የፍጻሜው መጀመሪያ ነው የሚሉት የበርካቶች ጥያቄ ነው። እንደ አልጀዚራ የቀጥታ ዘገባዎች ጥቃቱ የተሰነዘረው እኩለ ሌሊት ላይ በድንገት ነበርም። የኳታር ግዙፍ የፈሳሽ ተፈጥሮ ጋዝ ኤልኤንጂ ይሉታል እነሱ ማከማቻዎቻቸው ስልታዊ የወደብ አካባቢዎች የከባድ ሚሳኤሎች ኢላማ ሆነዋል። አልአረቢያ እንደዘገበው የሚሳኤሎቹ ብዛትና ጥንካሬ የኳታር ዘመናዊ የሚሳኤል መከላከያ ዘዴዎች ሰብረው ለመግባት የቻሉ ነበሩ። የፍንዳታው ድምፅ እስከ ጎረቤት ሀገራት ድረስ የተሰማ ሲሆን የባህረ ሰላጤው ውሃ በንዝረት ተናውጧል። የዶሃ ጎዳናዎች በጭስና በጩኸት ተሞልተዋል። ንጹሃን ዜጎች ሌሊቱን በከርሰ ምድር መጠለያዎች ለማሳለፍ ተገደዋል። የዜና አውታሮች እንደገለጹት የጥቃት የንብረት ውድመት ብቻ ሳይሆን የሰው ልጅ የመኖር ተስፋን የቀጠፈ ዘግናኝ ክስተት ነው። ሆስፒታሎች በቆሰሉ ሰዎች ተሞልተዋል። የነፍስ አድን ሰራተኞች በነበልባሉ መካከል ሆነው የሰዎችን ሕይወት ለመታደግ የሚያደርጉት ትግል ልብን ይሰብራል። ወርልድ ሞኒተር ይህንን ጥቃት የዘመናችን ትልቁ የጂኦ ፖለቲካ ውድቀት ሲል ጠርቶታል። ኳታርን የመሰለች ስልታዊ ሀገር መመታቷ በመካከለኛው ምስራቅ ያለውን ቀውስ ወደማይታወቅ ምዕራፍ መሸጋገሩን ያሳያል። ሚድል ኢስት አይ በበኩሉ የጥቃት ለኳታር ብቻ የተላከ መልእክት ሳይሆን ለአሜሪካና ለምዕራባውያን የተሰጠ የመጨረሻ ማስጠንቀቂያ ነው ብሎታል። በኳታር የሚገኘው የአል ኦዴይድ የአሜሪካ ጦር ሰፈር በከፍተኛ ንቁ ዝግጅት ላይ እንዲሆን መደረጉ ሁኔታው ምን ያህል አሳሳቢ እንደሆነ ማሳያ ነው። ነበልባሉ ገና አልጠፋም፣ የጭሱም ሽታ አልበረደም። ኳታር ዛሬም እየነደደች ያለችው በሚሳኤል ብቻ ሳይሆን በአያላን ሀገራት እልህና የበላይነት ጥማት ጭምር ነው። ይህ የጥፋት ሰንሰለት የት ጋ ይቆማል? የዶሃ ሰማይ ሲነድ ያደረው እሳት መላው ዓለም ወደማይመለስበት ጦርነት ይዞት ይወርድ ይሆን? የበርካቶች ስጋት ነው። ፖለቲኮ እንደሚያስነብበው የጥቃቱ ሰዓት ተራና ድንገተኛ እንዳልሆነ ተናግሯል። መላው የእስልምናው ዓለም በበዓል ዝግጅትና በጸሎት ላይ ባለበት ወቅት የደህንነት መዋቅሮች በከፊል በላላበት ሰዓት የተሰነዘረ ስልታዊ እርምጃ ነው። ኢራን ይህን ጥቃት የመከላከያ ጋሻ ስትል ብታሞካሸውም ለምዕራባውያን ዘንድ ግን የቀጠናው የህልውና አደጋ ተደርጎ ተፈርጇል። እንደ አልጀዚራ ወታደራዊ ተንታኞች ገለጻ ወደ ኳታር የተተኮሱት ሚሳኤል ቀደም ሲል ከታዩት እጅግ የረቀቁና የራዳር ስርዓቶችን የሚሰርጉ ናቸው። ኢራን በባህረ ሰላጤው ላይ ያላትን የበላይነት ለማሳየት አሜሪካ በቀጠና ያላትን ተጽዕኖ ለመገዳደር የወሰደችው የእርምጃ የዓለምን የነዳጅ መስመር ለመቆለፍ የታለመ መሆኑን ሚድል ኢስት ላይ ይዘግባል። ኢራን የምትጫወተው የቁማር ጨዋታ ዓለምን ወደ ሶስተኛ የዓለም ጦርነት እየገፋት ነው ይላሉ ተንታኞቹም። በሌላ በኩል እስራኤል ይህንን አጋጣሚ ታሪካዊ ስህተት ስትል ጠርተዋለች። ወርልድ ሞኒተር እንደዘገበው የእስራኤል የደህንነት ካቢኔ ባደረገው አስቸኳይ ስብሰባ አጸፋዊ እርምጃው በኳታር ላይ ሳይሆን በቀጥታ በቴህራን ላይ እንዲሆን መወሰኑ የሚጠቁሙ መረጃዎች ወጥተዋል። ብረት መጋረጃው ይሉታል አይረን ዶም እናም ሌዘር ቢም መከላከያዎቿ ዝግጁ እንዲሆኑ ታዟል። የእስራኤል ጠቅላይ ሚኒስትር ዓለም ዝም ቢልም እኛ ግን አንተኛም ማለታቸው ቀጣዩ ሰዓት ምን ያህል አስፈሪ እንደሚሆን ማሳያ ነው። አሜሪካ በዚህ መሃል የት ትገኛለች? ፖለቲኮ ዋይት ሃውስን ጠቅሶ እንደዘገበው የአሜሪካ የጦር መርከቦች ወደ ባህረ ሰላጤው እያመሩ ነው። ፕሬዚዳንቱ ኳታርን እንከላከላለን ቢሉን በስተጀርባ ግን ከአሜሪካ የጦር ኢንዱስትሪዎች ጋር ያለው የቢሊዮን ዶላር የጦር መሳሪያ ሽያጭና የፖለቲካ ጥቅም ትልቁን ድርሻ ይይዛል። አሜሪካ ሰላምን እየሰበከች በሌላ በኩል የጦርነት ነዳጅ እያርከፈከፈች ነው የሚሉ ስጋቶች በርትተዋል። የጦርነት በሚሳኤል ብቻ የሚቆም አይደለም። የኳታር ጋዝ ማከማቻዎች መመታታቸው በአውሮፓና በእስያ የኃይል እጥረት እንዲከሰት አድርጓል። አልአረቢያ እንደዘገበው የነዳጅ ዋጋ በአንድ ሌሊት በከፍተኛ ሁኔታ ጨምሯል። ይህ ማለት ደግሞ በደሃ ሀገራት ላይ የዋጋ ግሽበት፣ የረሃብ አደጋ መጋረጥ ማለት ነው። በዶሃ ጎዳናዎች ላይ የተረጨው ደም በኢድ ዕለት ሊታረድ የነበረው በግ ሳይሆን የንጹሃን ሕይወት ነው ብለው በርካቶች ሐዘናቸውን እየገለጹ ነው። እናቶች ልጆቻቸውን በበዓል ልብስ ፋንታ በከፈን ሲጠቀልሉ ማየት የሰው ልጅ ሕሊና ምን ያህል እንደተደቆሰ ያሳያል። ዓለም የታለች የሚለው የህፃናት ጩኸት ከሚሳኤል ፍንዳታ በላይ ድምፁ ጎልቶ እየተሰማ ነው። ዓለም ገና የፈረንጆቹ ማርች ሳይገባ በየካቲት ወር የሰማችው ዜና የምድራችንን ፖለቲካ እስከ ወዲያኛው የቀየረ ነበረ። የአሜሪካና የእስራኤል ድሮኖች፣ ሚሳኤሎች የኢራንን መንፈሳዊና ፖለቲካዊ መሪ አሊ ሐሚኒን ብቻ ሳይሆን መላው የዘር ሐረጋቸውን በአንድ ምሽት ወደ አመድነት ቀይረውታል። ይህ ታዲያ ለኢራን የሀገር ውድቀት ነበረ። ፖለቲኮና ሚድል ኢስት ላይ እንደዘገቡት በዚያ ጥቁር ምሽት ሐሚኒ ከቤተሰቡ መካከል ከሞት የተረፈው ልጃቸው ሙጅታባ ሐሚኒ ብቻ ነው። ሙጅታባ ዛሬ የአባቱን ደም ለመመለስ
የተቆረጠውን የዘር ሐረግ ለማስቀጠል የሚንቀሳቀስ በከፍተኛ ሐዘንና በቀል የተሞላ ሰው ሆኗል። ምንም እንኳን ይህ ሰው ዛሬ ላይ እጅግ ታሟል ተመቷል ቢባልም ኳታር ዛሬ በሚሳኤል ስትነድ ሙጅታባ ለአባቱና ለቤተሰቡ ያደረገው የመጨረሻ የበቀል ስጦታ መሆኑን የፖለቲካ ተንታኞች ይናገራሉ። የጥቃት ያለ አሜሪካ ቀጥተኛ ተሳትፎ የደህንነት መረጃ ፈጽሞ ሊታሰብ የማይችል ነበርም። የሃሚኒን ቤተሰብ መኖሪያና የሚንቀሳቀሱበትን ስፍራ ለይቶ ለማወቅ አሜሪካ የላከችው የሰው አልባ ድሮን የሳተላይት መረጃ ጦርነቱ ውስጥ በቀጥታ እንደገባችበት ትልቁ ማረጋገጫ ሆኖ ነበርም። ዛሬ በመካከለኛው ምስራቅ የምናየው እሳት የካቲት ላይ ከፈሰሰው የሃሚኒ ቤተሰብ ደም ጋር የተያያዘ ነው። አሊ ሃሚኒና መላው ቤተሰባቸው ተገድለው ሙጅታባ ብቻ መትረፉ የኢራንን የቀጣይ ዘመን ስልጣንና ጦርነት የሚወስን ታላቁ ሚስጥር ነው። አሜሪካና እስራኤል ይህንን ያደረጉት ኢራንን ሙሉ በሙሉ ለማንበርከክ ቢሆንም ውጤቱ ግን ዓለምን ወደ ሲኦል ደጃፍ ይዟት መጥቷል። የዓለምን የጂኦፖለቲካ ሚዛን በለወጠውና በየካቲት ወር መጨረሻ ላይ በታየው ታሪካዊ ክስተት ላይ በመመስረት በወርልድ ሞኒተር ፖለቲኮና አልጀዚራ መረጃዎች አስደግፌ ይህን እንበላችሁና እናብቃም። የየካቲቱ የሃሚኒ ቤተሰብ እልቂትና የኢራን የመጀመሪያው የበቀል እርምጃ እንደተሰማ ዋይት ሃውስ ለኔቶ አባል ሀገራት ለኤዥያ ወዳጆች ይህን የሽብር የጨለማ ኃይል የማጥፋት ዘመቻ ነው፣ ከጎናችን ቁሙ ሲል ጥሪ አቅርቦ ነበርም። ፖለቲኮ እንደዘገበው አሜሪካ ከኛ ጋር ያልሆነ ሁሉ ጠላታችን ነው የሚል የቡሽ ዘመን መሰል ማስጠንቀቂያ ጭምር አስተላልፋለች ይለናል። የማን ወገን ማን ነው? the global divide የአሜሪካና የእስራኤል ወገኖች ዘዌስተር አክሲስ፣ ብሪታንያ፣ ጀርመን እነዚህ ሀገራት ጥሪውን በይፋ ተቀብለው የባህር ኃይሎቻቸውን ወደ ባህረ ሰላጤው ልከዋል። እስራኤል ራሷን የመከላከል መብቷ የታወቀ ነው ሲሉ መግለጫ ሰጥተዋል። ፈረንሳይ በመጠኑ ማቅማማት አሳይታ የነበረ ቢሆንም በኳታር ጥቃት ማግስት ግን ለቀጠናው መረጋጋት በሚል ጦሯን ለዝግጁነት አቅርባለች። የኢራንና የሙጅታባ ሃሚኒ ደጋፊዎች ደግሞ ሩሲያና ቻይናን እናንሳም የአሜሪካን ጥሪ በጽኑ ኮንነዋል። ወርልድ ሞኒተር እንደዘገበው ሞስኮ አሜሪካ ሉዓላዊት ሀገር መሪዎቿን በማጥፋት ዓለም አቀፍ ሕግን ጥሳለች ስትል የኢራንን አየር ክልል ለመጠበቅ የኤስ-400 ሚሳኤል መከላከያዎች ቴክኖሎጂዎችን በስፋት አቅርባለች። ቻይና በበኩሏ የኢኮኖሚ ማዕቀብ ጦርነት ነው ስትል አሜሪካን ከሳለች። የመካከለኛው ምስራቅ ታጣቂዎችስ? በየካቲት መጨረሻ የሂዝቦላህ የሁቲና የኢራቅ ሚሊሻዎች የአባታችን ሃሚኒን ደም አይፈስም በሚል ለሙጅታባ ሃሚኒ ያላቸውን ታማኝነት ገልጸው ጦርነቱን ተቀላቅለዋል። የሀገር መሪዎች ለመሆኑ ምን አሉ? የአሜሪካው ፕሬዝዳንት የጦርነት የታሪክ ፍጻሜ መጀመሪያ ሊሆን ይችላል፣ ነገር ግን አምባገነኖች የሽብር አውታሮች እንዲነክሱ አንፈቅድም ብለዋል። ሙጅታባ ሃሚኒ ደግሞ በየካቲት መጨረሻ የሰጡት መግለጫም አባቴንና ቤተሰቤን የገደላችሁት በእሳት ነው፣ እኛ ደግሞ ምድሪቱን በሙሉ ለእናንተ ሲኦል እናደርጋታለን ብለዋል። የሩሲያው መሪ በበኩላቸው አሜሪካን ጂኒውን ከጠርሙስ ውስጥ አውጥተዋለች፣ ዳግም መልሳ ልትከተው ግን አትችልም ብላለች። እውነታው ታዲያ ይሄ ነው። አሜሪካ ጥሪ ስታቀርብ ዓለም ሁሉ ይከተለኛል ብላ ነበርም። ነገር ግን የታየው ተቃራኒው ነው። ሩሲያና ቻይና ከኢራን ጀርባ መቆማቸው አሜሪካና እስራኤል ብቻቸውን አስቀርቷቸዋል ሊባል ይችላል። ዛሬ ኳታር ስትነድ በስተጀርባ ያሉት እነዚህ ሀያላን ሀገራት እርስ በርሳቸው የሚተኳኮሱበት ትልቅ አውድማ ሆኗል። ዓለም ለሁለት ተከፍላለች። የበቀልና የጥፋት ወገን ሆኗል። ዓለም ዛሬ በሁለት ጎራ ተከፍላለች። በአንድ በኩል አሜሪካና እስራኤል የነጻነት ጥምረት በሚል ስም የካቲቱን እልቂት ሲመሩ፣ በሌላ በኩል ደግሞ ሩሲያና ቻይና የኢራን ወዳጆች የመቋቋም ግንባር ፈጥረው ቆመዋል። ወርልድ ሞኒተር እንደዘገበው አሜሪካ ለዓለም ሀገራት ከኛ ጋር ካልሆናችሁ ጠላታችን ናችሁ ስትል ያቀረበችውን ጥሪ ሰላምን ሳይሆን የዓለምን መፈራረስ ይዞ ነው የመጣው። የካቲቱ የሃሚኒ ቤተሰብ እልቂት እንደተሰማ ፑቲን አሜሪካ የሲኦል ደጃፍ ከፍታለች ሲሉ በይፋ አስጠንቅቀዋል። ቻይና ደግሞ የኢኮኖሚ ማዕቀብ ጦርነት በማወጅ የአሜሪካ ዶላር የበላይነትን ለመስበር ወስናለች። የአረብ ሀገራት ደግሞ ኳታር በሚሳኤል ስትነድ ሳውዲ አረቢያን የተባበሩት አረብ ኤምሬትስ በከፍተኛ ስጋት ውስጥ ወድቀዋል። የአሜሪካን ጥሪ በይፋ ለመቀበል የፈሩት የሙጅታባ ሃሚኒ የበቀል ክንድ እነሱንም እንዳይነካ በመስጋት ነው። ከሃሚኒ ዘር የተረፈው ብቸኛው ሰው ሙጅታባ ሃሚኒ በየካቲት መጨረሻ ላይ ለዓለም የሰጠው መግለጫ ዛሬም በጆሮአችን ያስተጋባል። አባቴን፣ ቤተሰቤን ገድላችኋል፣ ሀገሬን ደፍራችኋል፣ እኔ ደግሞ የዓለም ካርታን በእሳት እለውጠዋለሁ ብሏል። ዛሬ ኳታር ላይ የምናየው እሳት የዚህ ቃል ኪዳን የመጀመሪያው ገጽ ነው ይላሉ ተንታኞቹ። ዛሬ ያየነው ዘገባ የሚያሳየን አንድ እውነት ነው።
ጦርነቱ ማርች ሳይገባ የካቲት ላይ ተጀምሯል። አሊ ሐሚኒ ቤተሰባቸው አልቀው ሙጅታባ ብቻ መትረፋቸው የአሜሪካ ቀጥተኛ ተሳትፎ የዓለም ሀገራትን ለሁለት መሰንጠቅ፣ ይህ ሁሉ የሚያመለክተው አንድ ነገር ብቻ ነው። ሶስተኛው የዓለም ጦርነት በደጃፋችን ላይ መቆሙ። ዛሬም እውነቱ መገለጡ አይቀርም። እናንተስ ምን ትላላችሁ? ዓለም ከዚህ የጥፋት እሳት ተርፍ ይሆን ወይስ ይህ የፍጻሜው መጀመሪያ ነው? አስተያየታችሁን በኮሜንት ላይ አስፍሩልን። ለዛሬው እናብቃ። በሚቀጥለው ዘገባ እስከምንገናኝ ቸር ቆዩን። ሰላም ለምድራችን፣ ሰላም ለሀገራችን።